ልጄ መቼም ቢሆን ከተጎጂ ጎን ሁኚ። ከመጉዳትም መጎዳትን ምርጫሽ አድርጊ። ከሰዎች ጋር ያለሽ ነገር ሁሌም ሰላማዊ ይሁን። የከፋ ነገር ሊያደርሱብሽ ቢሞክሩ እንኳን በመልካም ለማሸነፍ ሞክሪ። በተረፈ ራስን መጠበቅ ነው ዋናው ነገር ልጄ። ዙሪያሽን በደንብ ቃኝ። የሚሆንሽንና የማይሆንሽን ማጤን አለብሽ። ዘመኑ ከፍቷል። ሁሉም ራሱን መርጧል። ሊወስድብሽ እንጂ ሊሰጥሽ የማይችለው ነገር የለም። ቢኖርም መቀበልን እንጂ መስጠትን ምርጫው አያደርግም ልጄ። እንቅስቃሴሽ ሁሉ በጥንቃቄ የተሞላ ይሁን። መሆን በሌለባቸው ጉዳይ ላይ አይሆንም ማለትን ልመጂ። አንድ ልጄ ነሽ፣ ከዓይኔ ብሌን ይመሳሳልሽ። የእናትሽ ሁኔታ እንደምታየው ነው። ያው ደስ እንዳላት ነው። ስትፈልግ ትመጣለች፣ ስትፈልግ ትጠፋለች። ያለሽን አንድ መጽናኛ አንቺ ነሽ። እሷን ፈጣሪ ወደ ቀባ መልሳት። አንቺ ግን ልጄ አትረበሽብኝ። አለሁልሽ ልጄ። አንቺም እኮ ደውላለሁ ቤት እመጣለሁ ብለሽ በዛው ጭልጥ አልሽ። ምንድን ነው ጉዱ? ቤት ፋዘር ብቻውን እንዳይሆን ብዬ ቤት ነበር ያሳለፍኩት። እኔ የምልሽ ቆይ ግን እናትና አባትሽ እንዴት ሆኑ? ምንም ያው እባክሽ ምንም ሊስማሙ አልቻሉም። ማዘር የሆነ ሰዓት ከቤተሰቦቿ ጋር ከርማ ብቅ ትላለች፣ ተመልሳ ደግሞ ወደ ቤተሰቦቿ ትሄዳለች። ይሄ ነገር በጣም ስር እየሰደደ ነው ማለት ነው። ምን ነው እንግዲህ አሁን ስለዚህ ነገር ማውራት አልፈልግም። እርስን ቀየር በቃ። በምቅርታ ጓደኛ ረብሽኩሽ አይደል? ችግር የለም። እና ጓደኛዬ ሁሉም ነገር ሰላም ነው? ቤት ነገሮች መልካም ሆኑ? ባለውና በሆነው ማመስገን ነው። ትንሽ የዋህነትሽን አይቶ ፈጣሪ ከፍሻል፣ አትጨነቂ። አመሰግናለሁ። ውይ ይቺ ደባል ልጅ መጣች። በቃ በኋላ እንገናኛለን። እናንተ ግን ሆናችሁ እንዴት ተማምዳችሁስ? ምንም ሊገባኝ አልቻለም። አረ የሚጠምድ ነገር ይጥመላት። እኔ ምን ላድርጋት? ገና ስታይኝ ደማኝ ተከተካል። ጦርነቱ መች እንደሚያበቃ አላውቅም። የእናንተ ነገር ተስፋ አስቆርጦኛል። አረ ከዚህ ገገማ ጋር ማን ይታገላል? ንቀው መተው ነው እንጂ። በቃ ቻው፣ በኋላ እንገናኛለን። ወይ ጉድ! እሺ አሁን በዚህ ሁኔታ እንዴት ነው የምንቀጥለው? አላውቅም። እኔም ላይ አትፍረድ። ቤተሰቦች ይህንን ትዳር አይፈልጉትም። እንዴት? ስንቴ ልንገርህ፣ ይህን ሁሉ ዓመት አለመውለዳችን ምቾት አልሰጣቸው። ይኸውልሽ ሁሉ ነገር በፈጣሪ ፍቃድ ነው የሚሆነው። በዛ ላይ ደግሞ እኮ እችን የመሰለች የተባረከች ሊሰጥቶን የለ እንዴ? የተባረከች ሊሰጥቶናል። ቢሆንም ተጨማሪ ልጅ ያስፈልገናል። በትዳሬ እኔም ቤተሰቤም ደስተኞች አይደለም። እንዲህ ቤተሰቦችሽም ቢሆን እኮ በእኔና በአንቺ ትዳር ውስጥ ጣልቃ መግባት የለባቸው። ምን እያሰቡ ነው? እሱን አብረን ሄደን ልንነግራቸው እንችላለን። ለማንኛውም አሁን መሄድ አለብኝ። ልጄን ብቅ እያልኩ እየመጣሁ እጠይቃታለሁ። እባክሽ እንደዚህማ አታድርጊ። እኔ በተደጋጋሚ ለመንኩሽ እኮ። እባክሽ ይህን ትዳር ዋጋ ተሰጪው። ጨረስኩ። ልጃችንን ተንከባከባት። ከኔ ጋር አሁን ስላት አንተ መርጣለች።
እና እንደዛ ነው። እና ቆይቼ እኮ ምን አለችሽ? እንጃ የሆነ ነገር ያወቀች ይመስለኛል። እንላይ ምናምን እያለች ነው ማለት። ምን ሆና ነው? እንጃ እሱ እኔም ግራ ገብቶኛል። ዝም ብላማ መቼ ምን ላይ አትል። የሆነ ችግር አለ። እኔ እንደምትዋደዱ ነው በደንብ ማውቅ። ማለት በተደጋጋሚ ብዙ ቀናት አትጨቃጨቅ፣ አትነጫነጭ፣ አትቆጣጠረኝ፣ ያለበለዚያ የሆነ ጊዜ እንለያያለን ምናምን ትለኝ ነበር። ይኸው አላልኩም? ቆይ ከዚህ በላይ የመለያየ መንገድ አለ ማለትማ ሴቶች ከሚጠሉት ነገር ዋነኛውና አንደኛውን አሟልቷል ማለት እኮ። ስለምወዳት እኮ ነው ይህን ሁሉ ነገር የማደርገው። ቢሆንም ቢያንስ ከነገረች እኮ መቀነስ ነበረብህ አይደል እንዴ? አላውቅም ምን ማድረግ እንዳለብኝ። ማለቴ ከምታስበው በላይ እሷን ማጣት ለእኔ በጣም ከባድ ነገር ነው። በቃ አትጨናነቅ። ከሆነ ነገሮችን ማስተካከል መጣር ነው፣ ካልሆነ ያው መተው። ቆይ እንደምታስበው ቀላል ይመስላል? አይዞህ እባክህ። የኔም የፍቅር ህይወት እየተንገጫገጨ ነው። በተመሳሳይ መስመር ነው እያለፍን ያለነው። ማለት አንተም ካፎ ሜዳ ደህና አይደላችሁ ማለት ነው? በለው ለማንኛውም ሌላ ጊዜ አወራለሁ። እሺ ካልክ አንቺ ልጅ ግን በውሳኔሽ እርግጠኛ ነሽ? በኋላ እንዳትጸጸች። አታስቢ፣ በደንብ ከራሴ ጋር ተነጋግሬ የወሰንኩት ውሳኔ ነው። ይሄ እኮ ለሰሚ ሁሉ የሚያስደነግጥ ክስተት ነው። እንደዛ ፍቅር የነበራችሁ ሰዎች እንዴት በአንድ ጊዜ? ልክ ነሽ፣ ግን ማድረግ አይቻልም ጓደኛዬ። እንደኔ ግን አንድ እድል ብትሰጪው ደስ ይለኛል። አንቺ ደግሞ እንደማያውቅ አይነት ሰው አትሁኝ። ከመቶ በላይ እድል ሰጥቼዋለሁ፣ ግን እሱ እዛው ነው። አትናደጂ። እኔ እኮ ያው በመሀላችሁ የነበረው ነገር ስለሚያስቀና እንድትለያዩ ስለማልፈልግ ነው። ገና ለገና የቅርብ ጓደኛው ስለሆንሽ ብቻ ለሱ እያሰብሽ እንዳይሆን። ነው ጓደኛዬ፣ በጭራሽ እንደዛ አታስቢ። ግን በቃ የነበራችሁ ፍቅር ስለሚያስቀና በፍጹም እንድትለያዩ ስላልፈለግኩኝ ነው። ነበር ግን አብቅቷል። ምንም ማድረግ አይቻልም። እንደኔ ግን ለአንድ ጊዜ ረጋ ብለሽ አስበሽ ብትወስኝ ይሻላል ባይ ነው። ጨርሻለሁ ጓደኛዬ። ከዚህ በላይ ምንም የማወራው ነገር የለም። ፌቪ አንዴ ብቻ የመጨረሻ እድል ስጭ። ለአመታት አውርቼ ነበር፣ ግን አንተ እያዳመጥከኝ አልነበረ። እባክሽን አንዴ ብቻ አውሪ። ምንም የምናወራው ነገር የለም። ፌቪ እባክሽን በፈጠረሽ የመጨረሻ አንድ ነገር ልንገርህ። ከዚህ በኋላ አጠገቤ ድርሽ እንዳትል። በስተት ከደረስክብኝ ራሱ ለፖሊስ አመለክታለሁ። ሲቀጥል ደግሞ ከአባቴ ጋር የምታወራውን ነገር አቁም። ስለ ራሴ መወሰን እችላለሁ። ምን አዲስ ነገር አለ? ማለት ፌቨን ነው ወራሻት? አውርቻታለሁ፣ ግን ምንም የምትመለስ አይነት ልጅ አይደለች። የምርሽን ነው? አዎ
በጣም ጨንቆኛል። ማለቴ ምን ማድረግ እንዳለብኝ ምንም አላውቅም። አውቃለሁ ከባድ እንደሚሆንብህ፣ ግን ያው በተቻለ መጠን ተረጋጋ። እሺ፣ አመሰግናለሁ። ችግር የለውም። በቃ አዲስ ነገር ካለ እደውልልሃለሁ። እሺ በቃ ቻው። ልጄ ምን ነው ሰሞኑ የተፈጠረ ነገር አለ እንዴ? ምን ነው ሀሳብ በዛሽ? ካሁን ይሻልሻል ስል ያው ተመለሰሽ ያው ነሽ። ምንድነው ችግር አለ? አይ ደህና ነኝ አባ፣ ትንሽ ደባብሮኝ። አይዞሽ ልጄ። ምን ነው እናትሽ ናፈቀችሽ እንዴ? ሀሳብ በዛሽ? እሱማ ሲያስጨንቀኝ የት ይቀራል። ያው የእናቴ ውሳኔ ከኔም ካንተ ማቀን በላይ ሆነ እንጂ። አይዞሽ። እናትሽ አብራን መኖር ባትፈልግም እኛ ጋር ባትኖርም እኔ ግን አንቺ ምንም እንዲጎልብሽ እንዲከፋሽ አልፈልግም። እሺ? አመሰግናለሁ አባዬ፣ የእውነት ጥሩ አባት እኮ ነው። አንቺ ልጅ አድገሻል ማለት ነው። ሀሳብ እያበዛሽ ነው። በይ ካሁን በኋላ መጨናነቅ ማቆም አለብሽ። እሺ? እስቲ የሆነውን ነገር በግልጽ ነገር። እሺ እነግራለሁ አባ። እናቴ አብራን ብትሆን ኖሮ ግን ደስ ይለኝ ነበር። ይህን የምልህ ግን አንተ ያጎደልክብኝ ነገር ኖሮ አይደለም። አዎ ልጄ ይገባኛል። ገና አንዳንድ ነገሮች እንዳይስተካከሉ ሆነው ይበላሻሉ። ያ ሁሉ ነገር እንግዲህ መቀበል ነው። እኔን ከወደዳችሁኝ በኋላ መውለድ አለመቻላችሁ ብቻ ሊያለያያችሁ አይገባም ነበር አባ። አይ ልጄ እንግዲህ ያው እንደነገርንሽ አንቺን ስንወልድሽ እኔና እናትሽ አፍላ ፍቅር ላይ ነበር። እኔና እናትሽ ስንገናኝ እኔ የ20 ዓመት እሷ ደግሞ ገና ወጣት ነበረች። ከዛ በኋላ አንቺን እንዳረጋች ነች ተጋባን። አንቺ ከተወለድሽ በኋላ ሌላ ልጅ መውለድ ፈልገን ብንሞክር ሊሆን አልቻለም። ያው ደግሞ የሷ ቤተሰቦች እኛ እንድንለያይ እሷን ደጋግመው ይጨቀጭቋት ነበር። እንግዲህ ይሄ ነው እንግዲህ፣ ሌላ በውስጣችን ችግር ኖሮ አይደለም። በጣም ያሳዝናል። ፈጣሪ ቢረዳንና መልሰን አብረን ብንኖር ደስ ይለኝ ነበር። እስቲ ፈጣሪ ያውቃል። አንቺ ብቻ አትጨናነቂ ልጄ። አንቺ ትምህርትሽ ላይ ብቻ ተኩሪ። እሺ? ምንም ልታስቢ አይገባሽም። እሺ አባዬ፣ አታስብ፣ አልጨናነቅም። ጎሽ ልጄ። እኔ የምለው እንደው ያ ጓደኛዬ የምትይው ልጅ እንደው ሰላም ነው? ደህና ነው? በፊት ነግሬህ ነበር አባ፣ ቁጥጥሩና ጭቅጭቁ ከአቅሜ በላይ እንደሆነ። አዎ እሱማ ነግረሽኛል። እንደው ሊስተካከል አልቻለም እያልሽ ነው? ብሶበታል እንጂ ከዚህ በኋላ አጠገቤ እንዳትደርስ ብዬዋለሁ። አይ ይሁን እንደው በቃ ምን ይደረግ። እንደው አይሆንም ካልሽማ ጥሩ። ያው ካንቺ ከመጣ የመቃወም አልችልም። ደግሞ በዚህ እድሜሽም ደግሞ እንደዚህ አይነት ነገር እኮ ማሰብ አልነበረብሽም። እስቲ የሚስተካከል ነገር ካለ እንግዲህ በጋራ ለማስተካከል እንሞክራለን። አይዞሽ። ልክ ነህ። ራሴን ማዳመጥ እፈልጋለሁ። ለዚህ ደግሞ ጭንቀት ፈጣሪዎችን ከጎኔ ማራቅ አለብኝ። ልጄ እኔ ከፍቶሽ ማየት አልፈልግም። እሺ? ደስታሽን ብቻ ነው ፈልገው። ችግር ካለም ደግሞ ንገሪኝ፣ በጋራ እንወጣዋለን። እሺ? እሺ አባ፣ እነግርሃለሁ። እንዴት ነሽ? ሁሉ ሰላም ነው? አንተ በቃ ምንም ነገር አይደክምህም አይደለ? ይኸውልሽ እኔ በአንቺ ጉዳይ መቼም ሊደክመኝ አይችልም። በርታ፣ እሺ ጠንክር፣ በጣም ጎበዝ። ቆይ ግን ለምን እንደዚህ ይሆንሻልሽ? ቆይ ስንት ጊዜ ልንገርህ? ሁሉም ነገር ስለበቃኝ ነው። እኔ በጣም ስለምወድሽ አንቺን ላጣሽ አልፈልግም። እኔ ግን ሁሉም ነገር ነው የሰለቸኝ። በተለይ ደግሞ እኔ እናንተ አብረ መሆን በጣም አድካሚ ነው። እሺ? ቆይ እኔ አንቺን ከመውደድና ከመከማከም ውጪ ምን አደረኩኝ? ቆይ አረ ምንም አላደረከኝም። ዝም ብዬ ነው። ተይ ከመሬት ተነስተሽ እንደዚህ አትሁኝ። ተይ ግን ከዚህ በላይ ጊዜ ማጥፋት ያለብን አይመስለኝም።
በቃ ከዚህ በላይ ላወራ አልፈልግም። እሺ እኔን ተወኝ ዴ ምን ነው የደበረሽ ትመስያለሽ? ያገገማ እኮ አስጨነቀኝ በእናትህ። ምን ነው አስቸገረሽ እንዴ? በጣም ሳስበው ከኔ መለየቱን የለመደው አይመስለኝም። ካልሆነ ወይ እኔ ላናግረው? እንዴ ራሴ እንደገባውበት ራሴ እወጣዋለሁ። ሌላ ችግር ደግሞ መፍጠር አልፈልግም። ካልሽ እሺ የኔ ውድ በቃ ፈታ በይ፣ አትጨናነቂ። ምን ያክል እንደምወድሽ ታውቂያለሽ? አላውቅ ግን ማወቅ እፈልጋለሁ። 24 ሰዓት አንቺን በማፍቀር ተጠምቻለሁ። እኔም የረጅም ዓመታት ፍቅረኛዬን ያስተወኝ ምን እንደሆነ ባቅ ደስ ይለኛል። ከኔ ጋር በመሆንሽ እንዳትቆጭ ነው የማደርግሽ። ተስፋ አደርጋለሁ። ጓደኛዬ በራሴ ችግር ተጠምቄ ዝም አልኩሽ አይደል? እንዴት ሆናችሁ ካብሽ ጋር? ምን እንሆናለን? ያው ሁሉንም ነገር እንደነገርኩሽ ነው። በቃ በውሳኔ እንደጸናው ነው። መለየት አለብን። አፎሚ ይህ ውሳኔሽ ግን ልክ አይመስለኝም። የኔ ወስኩት ቁጥጥሩ በተንፈሻ ታጥቶኝ ነው የራኩት። ያንቺ አብርሽ እኮ መልካም ሰው ነው። ስለዚህማ አዲስ ላወቅሽው ልጅ ብለሽ ለረጅም ዓመት የገነባሽውን ፍቅር አትናጂ። እኔም እኮ ባይሆን ደስ ይለኝ ነበረ። አንገም መስለሽ በቃ ይሄን በጣም ወድጄዋለሁ። እንጃ ከሱ ጋር ስሆን ላይ የተለየ ደስታ ስሜት ነው የሚሰማኝ። ምን ማለት እንዳለብኝ አላውቅም። እሺ ቢያንስ አትጫፉ፣ ልጁን በደንብ ወቅ። ነገሮች ምንም እየጣሙ አትጨነቂ ጓደኛዬ። ያው ስለ ዛሬ ደስተኛ ነኝ፣ ስለ ነገ ደግሞ ፈጣሪ ያውቃል። ይሄን ያክል የሚያስጨንቅ ነገር የለምሽ። በቃ ሰው የሚልሽን ስለማትሰሚ ትርፉ ጉንጭ ማጥፋት ነው። ስለጨነቀኝ እኮ ነው። ያፎሚ ጉዳይ ነው እና ሌላ ምን ይሆናል? እኔ ደግሞ ናፍቄ መስሎኝ። አንቺ ዘንድሮም ትቀልጃለሽ አይደል? ስለምን ቀልድ ነው የምታወራው? ቆይ እኔ ከሰበ ምን አንሳለሁ? እኔ ከሷ ታንሻለሽ አላልኩም። በቃ ጓደኛዬ ስለሆንሽ ቢያንስ እንድታማክሪ ነው የጠራሁሽ። እሺ በቃ ስትጨናነቅ ማየት አልፈልግም። አሁን ምን ልርዳ? አፎሚን ልታናግሪኝ ትችያለሽ? ምን እያልክ ነው? ምን ያህል እንደምጠላኝ እያወቅክ? ግራ ስለገባኝ እኮ ነው። ባወራልህ እኮ ደስ ይለኝ ነበር፣ ግን እንደምታውቀው ነው ከኔ ጋር ያላት ነገር። ሞክሪልኝ እሺ። ቤተሰብ እኮ ነሽ። ተወኝ እባክህ። አንድ አለኝ የምልህ ብቸኛ ወንድሜ እንደዚህ መሆን ልክ አይደለም። አስቀየምኩሽ አይደለ? ይቅርታሽ የኔ ጨረቃት። ጨረቃ ጀንበር እያልክ ወዲን አተባባው። ይልቁንስ ይሄ ፍቅር ፍቅር እያልክ ራስህን የምትጎዳውን ነገር አቁም። አንቺ እኮ ልጅ ስለሆንሽ እኮ ነው ምንም ነገር የማይገባሽ። አረ ወደዛ ገባኝ አልከውንም አየነህ እኮ። ባይገባኝ ይሻላል። ምንም እንዳይገባሽ እሺ። ወይኔ አብርሽ፣ ወይኔ ወጣቱ አብርሽ እንደዚህ መቀለጃ ነው። ይልቁንስ ማለቃቀሱን ተውና ቆፍጠን ጀነን እንበል። ጀነን እንበል አይደለ? አይ መሬት ያለ ሰው እንደዚህ ቀላል አድርገሽ ነው አይደለ? እንግዲህ ልጅቷ ከሰገጠችብህ ሌላ አማራጭ የለም። የሀዘኔን ሰዓት እንደው አትሻሚኝ። እንደው የሀዘኔን ሰዓት በአግባቡ ልወጣበት። አንተ እውነትን ለይቶላል። በል ሀዘንን አጣጥም። እሺ ምሳ ስሪልኝ። አላሰራለ መርዝ አይገለም እኮ። ልክ እኮ ነው እናት።
ሰውን መግደል ጀምሮ መርዝ ሰውን መግደል ካቆመ በጣም ረጅም ጊዜ ሆኖታል እኮ። ይሄ ይሻላል ከጠጣ ሞቴና እንድገመው። ችርስ ለተከዳው ልባችን፣ ለካዲዎቹ። ሔዋኔ ታውቃለህ? ሔዋኔ ማለት ነፍሷ እኮ አይማርም እንዴ? ቆይ አልገባኝም። አንተ ፍቅረኛ ፌቨን አይደል እንዴ? ስሟ ሔዋን ነው እንዴ? ወይስ ነው? አንተ እንዳለ ተደራጅቶ ነው እንዴ ከዱ? እውነትም ሰክራል እንዴ? ምንድን ነው የምትቀባጥረው? እባክህ ዝም ብለህ ዞሮ አንተም ወደ ስካሩ ነው የምትሄደው። ምንድን ነው? ወዴት? ወደ ስካሩ ነው። ስካር አታውቅም ማለት ምን ማለት አለው? ምን ዝም ብለህ የምቀበጣጠር እንደተከረ ሰው ነው የምቀበጣጠረው? አንዴ ፌቨን ትለኛለህ፣ አንዴ ሔዋን፣ አንዴ ሔዋን ማለት ሔዋን እኮ ያልኩህ ሔዋን ለማለት ሳይሆን አጠቃላይ ሴቶቹ ለለ እኮ ነው ነው እንዴ? እውነት እኔ አሁን ስለ ሰከርኩ መሳቅ አቅቶኝ ነው እንጂ ባልሰክር ኑሮ ወሰቃው ነበር። ምንድን ነው አላይቆየም ጓደኛዬ፣ እውነት ሶሪ ይቅር በለኝ። እውነት ሰክሬ ነው። እሺ ሶሪ። አንተ ቆየ እኮ ከሰከር ጠብቀኝ እንጂ አብረን ሰከር ብለን እንቀራለን። ሰከር ይኸውልህ ወንድም፣ እኔ አንተ ቶሎ ለመስከር ያብቃ እንጂ እኔ እጠብቅሃለሁ። ችግር አለው? እሺ እጠብቅሃለሁ። እሺ ስከር አንተ አሁን እስኪ ጎ ይኸውልህ ጉዳይ እኛ ላይ ደርሶ ማለት ነው። ስካር ቶሎ ምናምን እንዲለቅን አልፈልግም። እሺ ችግራችንን እስካልተፈታ ድረስ ስካር የት ሄድብናል? ማለት አልገባኝም እኮ አንተ እኔ ጓደኛዬ ነህ ብዬ ሁሉ እጠይቃለሁ። ትዘገያለህ እኮ የሆነ ነገር ቶሎ አይገባህም። በቃ ለዛ ነው እኔ አንዳንድ ሳስበው ችግሯ ራሱ ጥላ ሄደችው። ለዛ አይመስለኝም። ቆይ ምን እያልከኝ ነው? ማለቴ ካልገባኝ ለምን አታስረዳኝም? ስካሩ የትም አይሄድብህም። አብዴት እናድርገው ብዬ እኮ ነው። ቆይ ሰማኝማ፣ ስካር አብዴት ይደረጋል። በደንብ እኮ ይደረጋል። በደንብ ነው የሚደረገው እኮ። እንዴት በየቀኑ በመጠጣት፣ በየቀኑ በመጨፈር፣ በየቀኑ አሸሸ ገዳሜ ሲስተር ትረበሻለች። ሲስተር መገጣጠም ዛሬ በነፃነት ተገኘች አማላዋ። ይህንን አጋጣሚ አይደል እንዲስጠብቅ የነበረው። እስኪ ድሌን ልሞክር። ተጋትቼም ቢሆን ይህችን ልጅማ መታወቅ አለብኝ። እስከ መቼ በአይን ሸኛታለሁ? ዛሬ መድፈር አለብኝ። መልካም እድል ልጅ ያፌት። ሰላም ላንቺ ቆንጂት። ሰላም። ፈገግታሽ በጣም ያምራል። አመሰግናለሁ። ምንም ማለት አይደለም። ቀጣ እንዴ? ችግር የለም። አቤት። አትሟዘዛው። ምን ፈለክ? አውርተን የጨረስን መሰለኝ። እባክህን በዚህ ስልክ ባለመደወሉ ለታዋልልኝ። ጨረስኩ። እሺ ምን ነበር? አይ ምንም፣ እዚሁ ነው። ምንም ካልሆነ ቅር ካላለ ብቻ የመሆን ፈልጌ ነበር። ቢያንስ ተዋውቄሽ ልሂድ። ያፌት እባላለሁ። ፌቨን እባላለሁ። አውቅሻለሁ ማለት ባይን አውቅሻለሁ። ስምሽም ሲጠሩት ሰምቼ አውቃለሁ። የት? እንዴት?
አንድ አካባቢ ነን። ምናልባት አንቺ አታውቂኝ ይሆናል እንጂ እኔ ያውቅሻለሁ። ይሆናል። ትንሽ የደበረሽ ትመስያለሽ። ችግር አለ? ሰዎች አይደለን ችግር አያጣን። እሱስ ልክ ነሽ። ይልቅ ብርሃናማው ፈገግታሽ ትንሽ ሲዳምንብኝ ነው የጠየኩሽ። ፈገግ ስትይ ነው የሚያምርብሽ ነበር፣ ግን ሁልጊዜ አይሆንም። አታስቢ፣ ይሆናል። ይልቅ እዚህ ከሚደብርሽ ለምን ወክ እያደረግን ሻይ ቡና ያለበት አንፈልግም? ይህን አየር መቀየር አለብሽ። በጣም ደብሮሻል። እሱ ሳይሻል አይቀርም። አብሽ እንዴት አደርክ? ቅድም ደውዬ አሁን ነው የመጣው። ምንድን ነው አስቸኮልከኝ? ስማ ሳስብበት ነበር እስካሁን። እኔ እናንተ የሆነ ነገር መዘየድ አለብን። ምን አይነት ዘዴ? ያው እኔ እናንተን ያስተዋወቁን ሁለቱ ቢሆኑም እኔ እናንተ በጣም ጥሩ ጓደኛሞች ሆነናል አይደል? ስማ ከዛም በላይ እንጂ። ይኸውልህ አንተ አፎሚያን፣ እኔ ደግሞ ፌቨርን ሄደን እናገኛቸዋለን። ከዛስ? ከዛማ አንተ ለአፎሚያ ትሄድና ምን ያህል እንደምወዳት አሁን ድረስ እሷን መርሳት እንዳልቻልኩ ከእሷ ጋር መኖር እንደምፈልግ በጣም እንደማፈቅራት ትነግራታለህ። እኔም እንደዛው በተቃራኒው ለፌቨን እናወራለሁ። አሪፍ ሀሳብ ነው፣ ግን ማለቴ የሚሳካ ይመስላል ይሄ ነገር። እንሞክራ ካልክ ስለዚህ እንደውላችሁ አይደል? ይችላል። ወይ ልጄ፣ አንተ የኔ አባት በመሆኑ ምን ያክል እንደምኮራ ታውቃለህ አይደል? አውቃለሁ። እቺ ጠጋ ጠጋ የሆነች ነገር ለመጠየቅ ነው አይደል? አትፍራ። ገንዘብ ፈልጌ መስሎ እንዲህ ተለሳልሰሽ አውርተሽ የሆነ ጥያቄ ልጠይቅኝ ነው። ትንሽ ከጓደኞቼ ጋር ላመሽ ነበር ከክላስ መልስ። እሺ፣ ግን ማደር የለም። ያለሽበትን አሳውቂኝና መልሼ አመጣሻለሁ። እሺ እኔ አባት የት እንደምቆይ ያሳውቃለሁ። ከናፎም ጋር ስለሆንክ አደራ ልጄ፣ ይሄ ነጻነት እንዳያበላሽሽ። አታስብ፣ አንተ እስካለልኝ ምንም አልሆንም። ደግሞ ምግብ ሰርቼ እልሃለሁ፣ መብላት እንዳለብህ እንዳትረሳ። አይ ሙስና ሙሉ ነው። አብርሽ በሰላም ነው የፈለከኝ? አዎ፣ በእኔና በአፉ መሀል የተፈጠረውን ታውቂያለሽ አይደል? አዎ አውቃለሁ። በቃ በዚህ ጉዳይ ልታግዥኝ የምችው ነገር ካለ ብዬ። አብርሽ በጣም አዝናለሁ። አፉን በጣም በተደጋጋሚ አውሮቻት ነበረ፣ ግን እሷ ምንም ልትመለስ አልቻለችም። ይህን ያደረኩት ደግሞ በጣም ጥሩ ሰው ስለሆንክና አፉን በዚህ አስቸጋሪ ባህሪዋ ማንም የሚረዳት ወንድ አለ ብዬ ስለማላምን ነው። በጣም ነው የማመሰግነው። ያው ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ማለት መተው አልቻልኩም። በጣም ነው ማፈቅራት። እንደኔ ሀሳብ ግን መርሳት ነው ያለብህ። ቆይ ግን ለምን እንደዚህ ያልሽኝ? ማለት ምንም ተስፋ የለም እያልሽኝ ነው? አዎ ምንም ተስፋ የለህም። ያለህ ተስፋ ራስን አበርተህ ወደፊት መቀጠል ብቻ ነው። ይቅርታ፣ አሁን መሄድ አለብን። እሺ አጅሬው መለያየቱን ለመድከው? ብለምደው አንቺን አገኝሻለሁ አፎሚ። እና እንዳለማመድ ነው የቀጠርከኝ? ስሚኝ፣ ፌቨን ማጣት በጭራሽ መለማመድ አልፈልግም። እንደኔ ግን ብትለማመደው ሳይሻል አይቀርም። እንዴ ለምን? ምክንያቱም ደጋግማ ነግራለች። አጨቅጭቀኝ፣ አትቆጣጠረኝ እያለች ደጋግማ ነው የነገረች። አንተ ግን በፍጹም ልተው አልቻልክም ነበር። እንድታግዥኝ ጠርችሽ ጭራሽ እንደ እርሳት ምናምን ትይኛለሽ? የሚያዋጣን የነገርኩ። እኔ ምን ላድርግ? ራስህ እኮ ነው በገዛ እጅህ አታርግ የተባልከውን እያደረግክ መለያየቱን ያጸደቅከው። እሱስ ልክ ነሽ።
እንደምናውቀው ከሆነ በተደጋጋሚ ነግራለች። አትቆጣጠረኝ፣ አትጨቅጭቀኝ፣ አትቅናብኝ ብላለች። አንተ ግን የምትሰማ ሰው አልነበርክ። አንተ ምን አደረክ? ጭራሽ ብሶብህ ቁጭ አርክ። ውሳኔዋንም አጸደክላት እና በቃ እንዲሁ እንደዋዛ ተለያይተን ልንቀር ነው ማለት ነው መሆኑ ነው እንግዲህ። እሷን ለመርሳት መበርታት ነው ያለብህ። አፎሚ እባክሽን ለምንሽ በምትችው አቅም ሁሉ አግሽኝ። እኔማ ስለምትወድ ብዬ በተደጋጋሚ እንዳትለያዩ ነግሬያት ነበረ። ነገር ግን እሷ በውሳኔዋ ጸንታለች። ምንም ላረግ አልችልም። ይቅርታ። ሄሎ አብሪሽ፣ ስማኝ፣ ተበልተናል፣ ተንቀናል፣ ተጣልተናል እያልኩ ነው። ምን እያልክ ነው? ቀጥታ እስኪ ያለችን ንገረኝ። ደህና ሁን፣ ሰላም ሰንብት በለው ብላኛለች። እሺ አይዞህ ነው ወንድሜ። እባክህ ለራስህም አይዞህ። ማለት እንዴት? ያንተዋም ሰገደች። ከእሱ ጋር ከመሆን ሞቴን እመርጣለሁ እያለች ነው። እንዴ ግን ለምን? ማለቴ እንዴት እንደዚህ ሊሆን ይችላል? እባክህ እንዳታለቅስ። ወንድ ልጅ ቤቱን ዘግቶ ነው የሚያለቅሰው። አታ ተው እንጂ አጽናኝ በሌለበትማ እንደዛ አልሆንም። ባይሆን ያቺ የተለመደችዋ ነገር ለምን ተገናኝተን አንድ ወደት አንልም? ባይሆን እሱ ይሻላል። ጥሩ ሀሳብ ነው። በቃ እዛው እንገናኝ። ስለዚህ የተለመደችው ቦታ እንገናኝ ማለት ነው። ሄሎ፣ እንዴት ነሽ አንቺ ጉደኛ? የሄድሽበት ጉዳይ ከምን ደረሰ? ኧረ የማያወራው ነገር የለም። አለቃቀሰብኝ እኮ። ልፋ ቢለው ነው ተስፋ እንዲቆርጥለት ነገርሽው? ኧረ ከዚያም በላይ ነው የከፋሁበት። እና ምን አለሽ? ብዙ ነገር ቢለፈልፍም ያው ተስፋ መቁረጥ እንዳለበት ነገርኩት። ጥሩ አድርገሻል ጓደኛዬ። የኔው ጉድስ ምን አለሽ? ተመሳሳይ ነገር ነው ያወራኝ። እኔም አንቺ ያደረግሽውን ነው ያደረኩት። ጥሩ በቃ ተገናኝተን ፈታ እንላለን። እሺ በቃ ጓደኛዬ፣ እንደዋወል። ቻው። አባ ደስ ባለ እኮ ነው ቡና እያፈላሁ ያለሁት። ጎሽ ተባረክ ልጄ። አሁንማ አንቺ ቡና እኮ ሱስ ሆኖብኛል። ምን የምለው ይልቅ ትምህርት የለም እንዴ ለኔ ብለሽ ቀርተሽ እንዳውን ቡና ያፈላሽው? አይ ዛሬ ክላስ የለም አባ። ጥሩ አባ፣ ከእናቴ ጋር ስታወሩበት የነበረ ጉዳይ ከምን ደረሰ? ልጄ እንግዲህ ያው እንደምታውቂው ነው እኮ ሁሉም ነገር የሚሆነው ፈጣሪ ሲፈቅድ ነው። እኔ ደግሞ በፈጣሪ ስራ መግባት አልፈልግም። እንግዲህ እሷ እንደ አንቺን ባርኮ ቀድሶ ሰጥቶናል። እንግዲህ በሰላም መኖር ነው። እንግዲህ
ደህና ሰላም እየኖርን ነው። እንግዲህ ምን እንደተፈጠረ አላውቅም። ብድግ ብላ ሄደችው። አትዘን በቃ አባ። በእኛ ጨክናማ ቤተሰቦቿ ጋር ትታን ሄዳ አትቀርም። አይ ልጄ ምን ያው እንደምታውቂው እንግዲህ እሷን ለመመለስ ያላረኩት ጥረት የለም። ይገባኛል አባ። በቃ አትጨነቅ፣ ትመለስ ይሆናል። አይ እርግጠኛ ነኝ ይሄ ሀሳብ የእሷ እንዳልሆነ አምናለሁ። ቤተሰቦቿ እኮ ደጋግመው እንድትወልድ ይጨቀጭቋት ይመክሯት ነበር። የእሷ ሀሳብ አይደለም ብለው እርግጠኛ ነኝ እነሱ ናቸው ያለያዩን። አያቶች ግን ለምንድን ነው በእናንተ መሀል የሚገቡት? ምን አውቃለሁ ብለሽ ነው? የእሷ ቤተሰቦች እዚህ ስላሉ ተረባረቡብኝ። የእኔ ቤተሰቦች እዚህ ስለሌሉ ጎዳኝ። ተው እንጂ አባ፣ እኔ ያለው ልክ አይደል? ልጄ ልክ ነሽ። ፈጣሪ አንቺን ባይሰጠኝ ብቸኝነቱ ይገለኝ ነበር። እኔ ያለው ልክ መቼም ብቻህን አትሆንም አባ። እናቴና አያቶቼ ግን በጣም ተቀይሜያቸዋለሁ። እናቴ ደግሞ እንደዛ እየለመንኳት እንዴት ሳንት ሄዳለች? እስቲ ደው ነገሩን ሁሉ ለፈጣሪ መተው ነው። እንደው ምናልባት ትመለስ ይሆናል። ፍቺ እየጠየቀች ትመልሳለች። አይከብድም አባ። በቃ ቤቱ ይገመትና የሷን ድርሻ ስጣት። ቤቱ ግን አይሸጥም። በጣም ነው ያናደደች። ተይ ልጄ ተይ፣ እንደዚህ አይባልም ልጄ። ምንም ቢሆን እኮ እናትሽ ነች፣ ወልዳሻለች። ፈጣሪ ቀልቧን መልሷት ወደ ቀልቧ ትመለስ እንጂ እንደዚህ መወሰንም መጨከንም የለብሽም። አንቺ ይኸውልሽ ማተኮር ያለብሽ ትምህርትሽ ላይ ብቻ ነው። ቤቱም ደግሞ አይሸጥም፣ መሸጥ የለበትም። እሺ አባዬ፣ ያንተ ልጅ በመሆኔ በጣም እድለኛ ነኝ። የእውነት ጥሩ አባት እኮ ነው። አውቃለሁ ልጄ። እናም ጉረኛ ነህ። ጉራዬን ማመቻ አጣሁት። እናትሽ እኮ በፍቅር እንደዚህ የሾረችው በጉረኝነቴና በኩራቴ ነው። አውቃለሁ። እማት ነግረኝ ነበር። እኔ የምለው እንደው ናፍቃሻለች መሰለኝ። ስለ እናትሽ ማውራት አበዛሽ። እንዴት አትናፍቀኝ? ምንም ቢሆን እኮ እናቴ ነች። አይ እንግዲህ አሁን ያው ሀሳብሽን ጋታ አድርገሽ ትኩረትሽን ወደ ቡና አድርጊ። የምወደውን ቡና ጥፍጥናው እንዳታበላሽብኝ። በይ ያዥ። አታስብ። አይኔን ጨፍኜ ባፈላው ራሱ ጣዕሙ አይቀየርም። አይ ጉራማ ከኔ ወርሰሻል አንቺ። መሆኑ ነው እንግዲህ። ቆንጆ ቡና ነው። ፈጣሪ እጅሽን ይባርከው። አሜን አባ። የምወድሽ ወይ ያስጎብላዩ። ለማስጎብለል እኮ ብቃት ይጠይቃል። ይሄ ብቃት ብቻ አይመስለኝም፣ የሆነ ነገር ማስነክተኛል። ወደድኩሽ፣ ወደድሽኝ፣ በቃ ይሄው ነው። እሺ ተወዳችሁ። ወይ የተፈቃሪዋ ዛሬ የሆነ ቦታ ወስጄ ዘና ነው ማረግሽ። በጣም ደስ ይለኛል። እሺ ቆንጂት፣ እንዴት ነሽ? ምንም አልል፣ ደህና ነኝ። ስልክሽ ደግሞ በጾም በጸሎት ነው የሚሰራው። በሰላም ነው? በብዛት ስለምዘጋው ነው። ምን ነው በሰላም? ሰሞኑን ትንሽ ነገሮች ተደራርበውብኛል። የቤተሰብ ጉዳይ ስላጋጠመኝ ነው። ምን ነው ችግር አለ? የማግዝሽ ነገር ካለ ብዬ ነው። ምንም ችግር የለም። ይቅርታ፣ በጣም ተረባብሸሻል። እባክሽን የማግዝሽ ነገር ካለ ንገሪኝ። ብቻሽን መጨናነቅ የለብሽም። አይ አመሰግናለሁ። ምንም ችግር የለም። ውስጥሽ ማልቀስ እየፈለገ ደግሞ አትያዡ። ማልቀስ ካለብሽ አልቅሺ።
ምን ነው አብረን እናልቅስ? አትቀልዳ። አብረኸኝ ልታለቅስን? አዎና፣ ምን ችግር አለው? ስትስቂ አብሬሽ እየሳብኩ አይደል? ለማንኛውም አመሰግናለሁ። እኔ ማልቀስ አልፈልግም። ይሄማ የተባረከ ሀሳብ ነው። እኔም ፈገግ ስቲ ነው ደስ የሚለኝ። ለማንኛውም እናትና አባቴ ለመለያየት ጫፍ ላይ ስለደረሱ ነው እየከፋኝ ያለው። እንዴ ለምን? ምን ተፈጠረ? እኔን የወለዱኝ በጣም ወጣት እያሉ ነበረ። በተለይ እናቴን ብታያት እኩያዬ ነው የምትመስለው። ይኸው እኔን ከወለዱኝ በኋላ ለመውለድ ቢሞክሩም አልተሳካም። በዚህ ምክንያት የእናቴ ቤተሰቦች በጣም ይጨቀጭቋት ነበረ። እናቴም ይህን ጫና መቋቋም ስላቃታት ለመለያየት ወስነዋል። የእውነትሽ ነው? በጣም ነው ማዝነው። ፈጣሪ በረዳቸውና አብሮ በሆኑ። የእኔ ምኞት እሱ ነው። አይዞሽማ፣ ፈጣሪ ያውቃል። መጨናነቅ የለብሽም። ለዛ ነው ስጨናነቅ ያየኝ። ስልኬን የሚዘጋው ደግሞ የበፊት ፍቅረኛ በተደጋጋሚ እየደወለ ስለሚያስጨንቀኝ ነው። ለዛ ነው። እሺ በቃ ገባኝማ። እኔማ በተደጋጋሚ ስልክሽን ስትዘጊ እኮ ግራ ተጋብቼ ነው። ብዙም ባይሆን እያወራን አይደል? በዛ ላይ ከበፊት ፍቅረኛ ጋር እንደተለያየን አባቴ ስለሚያውቅ አሁን ከአንተ ጋር ሳወራ ከማን ጋር ነው የምታወሪው ብሎ ሊጠይቀኝ መልስ የለኝም። ይቅርታ እንግዲህ እኔም ሌላ ጫና ፈጠርኩብሽ አይደል? እንደዛ አላልኩ። እሺ ቆንጅት፣ ለማንኛውም ፈታ በይ፣ አትጨናነቂ። እሺ ፍቃደኛ ከሆንሽ ደግሞ ሁሌም ከጎንሽ ነኝ፣ እንዳትጨነቂ። ምንም አይደል። እስኪ ፈገግ በይ። ፈገግ ስቲ ነው የሚያምርብሽ። አዎ አየሽ፣ በስልክ ሁላ ታየኝ። እንደዛ ነው የሚያምርብሽ። ቻው፣ ሰላም ደሪልኝ። ሻጅም ሰክራ እየመጣ ገብተህ እንኳን መተኛ ታውቃት አይደለም? ምን እባክሽ እየደከመኝ እኮ ነው ለመኝታ ቤት የምሄድ። አንተ እንዳልከው ነገር ግን ይሄ እየጠጡ መንቶ መንዛቱ ግን አልበዛም? የኔ በጣም ይቅርታ አድርጊልኝ፣ አስቸገርኩሽ አይደል? ይሄ የሚባል ጓደኛ ያለ ሲጀመር መቼም ሰው አትሆንም። ምን እባክሽ ሁለታችንም እንኳን አንድ አይነት ስሜት ላይ ስላለን እኮ ተደራጅታችሁ ነው የምትጽናኑት። በዩ እንደዛ ነው። ይሄን ክፉ ጊዜ እንደዚህ አንድ ላይ ሆኖ ማሳለፍ ነው እንጂ። በሉ ተደጋገፉ፣ ጥሩ ላይ ናችሁ። እሺ እኔ አንቺ ስላለሽኝ በጣም ነው የማመሰግነው። እሺ በላውን ተነስተ ተታጠብና ቁርስን ብላ፣ ጥሩ ቡና ማፈላልሃለሁ። እሺ እኔ አመሰግናለሁ። እሺ ምንም አይደል፣ ተነስ። ቆይ ግን እስከ መቼ ነው እንደዚህ አዝነን የምንቀመጠው? ያው ፍቅረኞቻችን እስክንረሳቸው ነዋ። የምንረሳቸው ይመስላል። እንጃ፣ አንተ ስታስቡ ይመስላል። እኔ እንጃ። ለነገሩ ገና ሴቶች ሲፈጠሩ ራሱ ለተንኮል ነው፣ ተንኮለኞች ናቸው ማለት አልገባኝም። ምን ጥያቄ አለው? ዳቢሎስ እኮ ኃጢአት ሲፈጽም ጉዳዩን ሲያስፈጽሙለት የነበሩት የቅርብ ተጠሪዎቹ ማን ናቸው? ሴቶች እኮ ናቸው። የምር ነው አሉ ነው። እኔ ያው በጊዜው አልነበርኩም። አንዳንዴ ማለት ጭምጭምታ ትሰማለህ አይደል? ሀሜት ይሆናል እባክህ፣ ያልተረጋገጠ ወሬ እንዳይሆን። ቆይ እኔና አንተን ካደረጉን በላይ ምን ማረጋገጫ ያስፈልጋል? እሱስ ልክ ነህ እባክህ። ሌላው ደግሞ ዲያብሎስ ልክ ኃጢአት ለመስራት ሀሳብ ሲያጥረው ማንም መሰል የሚያማክረው ሴቶችን። በቃ ኧረ እባክህ በፈጣሪ ስም እውነትን ነው ማለት ይሄም አሉ ነው አሉ እኮ ነው። ይገርማል እንዴ! ሌላው ምን ይሄ ብቻ ዲያብሎስ የኃጢአት መስሪያ ተንኮል ሀሳብ ሲያጥረው ሴቶች ናቸው ቁጭ ብለው እንደዚህ እየጻፉ እያስረዱት የሚያስረዱት። አንተ ይገርማል። ሴቶች በጣም ከፍተዋል ማለት ነው። ስለዚህ በዚህ አይነት እኛ ምንም ነገር አላደረጉንም ማለት እንችላለን። እና ከክፋታቸው አንጻር እኛ ምኑን ደህና ነን እኮ እንዴ! በጣም ሰላም ነን። አብርሽ ግን በጣም እየናፈቀች ነው። ይኸውልህ እንዳታለቅስ እንደው በፈጠረ እንዴ! በቃ ወንድ ልጅ አይደለ ዋጥ አድርገው። እኔ ራሱ ሳትናፍቀኝ ቀርቶ አንባው ሳይለኝ መስሎ ነው። ልክ ነህ።
ቆፍጠን ቆምጠጥ ማለት አለብን። ጎበዝ፣ ይሄን ነው ፈልገው። በቃ እኔም ጠንካራ አንተም ጠንካራ እንድትሆን ብቻ ነው ፈልገው። እሺ፣ ግን እንዴት ማለት ለመቻል ብታገልም እያቃተኝ ነው። ማለት አልቅስ አልቅስ እያለኝ ነው። እረፍ እረፍ፣ እንዳታለቅስ ብያለሁ፣ እንዳታለቅስ። በቃ ተነጋገርን አይደል እንዴ? ማልቀስ ማዘን የለብንም አልኩ አይደል? ካልክሽ አላለቅስም። ይልቅ እዮባ ለሐዘኑ ለምኑ እንጠጣ እንዴ? አንተ ብለት እንጠጣ እንዴ? እንጠጣ ካልክማ እንጠጣ። እንደውም የተረፈች ጎርደን አለች፣ እሷን እናወራዳት። ይቃጠሉ፣ ውስጣችን አይደል ያሉት? ይቃጠሉ፣ ውስጣችን ያሉት። በቃች ጀራራቀችን አይደለ? ማን ነች? ሆሚን ነው አሁና። ቆይ ለምሮ እንደዚህ ምጠላኝ? ጣልታሽ እኮ አይመስለኝም። ያው እኔ ስለምትሻሚያት ነው። ቆይ ለምን? እኔም አልገባኝም። እኔ ደግሞ ያው ባለኝ ጊዜ እንዳንጠፋፋ እያገኘሁሽ አይደል? የበፊት ጓደኛችን ለመመለስ እየሞከርኩ ነው። እሷ ግን አቦ ትኩረት አትስጫት። የእሷን ባህሪ እያወቅሽው እሷን የምችላት እኔ ብቻ ነኝ። ኧረ እቺ ታስጨልልሻለች። ለማንኛውም ባሏ አናግሮኝ ነበረ። የትኛው? ምን ብሎ? ኧረ ሌላ ያዘች እንዴ? ከመረጃ ርቀናላ። የሰማሽ መስሎኝ ነበር፣ ግን ያልተረጋገጠ ነው። ውይ አብርሽ ውሃ በላዋ። ምን ብሎሽ ነው? እሱማ እንደ በፊት የምንነጋገር መስሎት እንዳናገርላት ነበር የጠየቀኝ። እና ምን አልሽው? ጭራሽ እንደማትቀርበኝ ብሞክርም እንደማታናግረኝ ነገርኩታ። ጥሩ አድርገሻል። የምትመለስ አይመስለኝም። እሷን ማናገር ትርፉ ልፋት ነው። ማለትማ ካለች አለች ነው። እሱስ ልክ ነሽ። ባይሆን እሱ እንዲቆርጥለት በመንገድ ውለታዋ ይለስ። አንቺ ማልተሻልሽም እኮ አምረሽ አባረሽ አይደለ? ይሁን ተይ እባክሽ። ራሱን ያስባረረው እንደማያውቅ አይነት ሰውን አትውቀሽኝ። ይገባኛል። የአፉሚ ከመሬት ተነስቶ መዝጋቱ አገረመኝ እንጂ አንቺማ እኮ ደጋግመሽ ሞክረሻል። አመሰግናለሁ። ለማንኛውም በቃ የኔ ተዘጋ ፋይል ነው። የዛሬዋ ቀን እንዴት እንደናፈቀችኝ። ዛሬ አልፎልህ በጊዜ መጣ። ተመስገን ነው። አዎ ልጄ፣ ወጣ ብለን እንዝናናለን ብዬሻል ነበረ። ቃሌን ማክበር አለብኝ። ጥሩ አደረክ አባዬ፣ አመሰግናለሁ። ልጄ ምንም አይደለም እኮ። እኔ እኮ አንቺን መንከባከብ ግዴታዬ ነው። እናቴም አባቴም አይደለ? እውነት ነው ልጄ። አረፍ በል በቃ አባዬ፣ ትንሽ ስራ ይዣለሁ። እችን ጨርሼ እመጣለሁ። ምን ላግዝሻ? አይ ትንሽ ነው፣ ጨራርሻለሁ። በቃ ካልሽ ጥሩ። እስቲ በቃ ስራሽን ጨራርሽና ልብስሽን ቀይርሽ ተመዝራራለሽ። እሺ በቃ ጨርሽ። ተባረኪ። እና ምንም ተስፋ የለውም እያልሽኝ ነው? በቃ ተዋት። እንደውም ቀረህባት። አልገባኝም። እንደነት መልካም ሰው መምጣቷ አንድ ቀን መጸጸቱ አይቀርም። ምን ነገሮች ከተበላሹ በኋላ ብትጸጸት ምን ይጠቅመኛል? ፌቨን እንደልች ከሆነ ምንም አይነት ተስፋ ያለው አይመስለኝም። እኔ ሁላችሁም ተስፋ አስቆርጡት የተባላችሁ እኮ ነው መስሉት። እንደዛ አይደለም። ያለፈውን ረስተህ አካባቢን ብትቀኝ ምን ይመስልሃል? አልገባኝ። አረ ምንም አላልኩም፣ እዚሁ ነው። ግራ አጋባሽኝ እኮ። ያንተና ይሄ መነገር ማለት ወዴት እያመራ ነው? እኔም አልገባኝም እባክህ። የዚህ ተከታታይ ድራማማ የሆነ ክፍል አምልጦኛል ማለት ነው።
ትዘገያለህ። ለዛ እኮ ነው ነገሮች የሚያመልጡ። ቆይ አንተ ለምን የማፈጥነው? ለመሆኑ ግን ምን እየተካሄደ ነው? እባክህ አሽከርክረኝ እያለችኝ ነው። ያለ መንጃ ፍቃድ? ምን ማለት ነው ደግሞ እሱ? አየህ አንተም ትዘገያለህ ማለት ነው። እያልኩ የነበረው ያንተ መንጃ ፍቃድ ያለው አፎሚያ ጋር ብቻ ነው። እንደሱ አታስብ እባክህ። በቅጣት ወረቀትም ቢሆን እዳታለሁ። ይቻላል እንዴ? እንግዲህ ልሞክር ነው። አንተም ተፍ ተፍ ብትል ነው የሚያዋጣ ካልክ። ይኸውልህ አልፈልግህም ቅርብኝ ብሎ ትቶ የሄደን ሰው ጠንካራውን ማሳየት ብቻ ነው ያለው አማራጭ። እሱስ ልክ ነህ። እንደዛ ነው የሚሻለው። እንደዛ ነው የምናደርገው። እሺ እንዴት አደራችሁ? እንደምን ዋላችሁ? ቁጭ በል እስኪ። እና ውድ ጓደኛዬ እንዴት ነው እባክህ? በረታ? ምን ሆናለሁ ብለህ ነው? ደህና ነኝ። ስማኝማ ለምን አንዳንድ አንልበትም ይሄ ነገር? በቃ ከአንተ እጅ ምንም ነገር አይጠፋም ማለት ነው አይደል? ታዲያ ጊዜ እስኪያልፍ ድረስ በዚህ ልጽናና ብዬ እኮ ነው። ምን ምርጫ አለኝ? አንተ እንደው በቃ ባዶ እጅ መውጣት አይመችም አይደል? ጣፈጠ። ይገርመኛል። አንተ እውነት የሚጣፍጣለህ ሳይሆን ምን ነው አባ የደበረ ትመስላለች። ችግር አለ እንዴ? እና ምን አሉ? ያው አባቴ ያው ማለት ወንድ አያትሽ ደክሞ ነበር አልፏል። አያት ያረፈ ልጄ ሰሞኑን በጣም ታሞ ነበረ። ያልነገርኩሽ እንዳትጨናነቂ ብዬ ነው። እኔ እኮ ሰሞኑ ስልክ ሳታገናኝ ስትቀር ግራ እየገባኝ ነበር። አዎ ለነገሩ እኔ እነግሩሻል እያልኩ እየፈራው ነበረ። ወይኔ አያቴ በደም እንኳን ሳልተዋወቀው በአካል ሳንገናኝ። አይዞህ አባ። እና ምን አሰብክ? አይ እሱማ የነገሩኝ ጊዜ በጣም ደንግጬ ነበር። አሁን ተረጋግቼ እኮ ነው ያገኘሽኝ። እንግዲህ ወደ ራሴ ከተመለስኩ እኔ ደረስ ብዬ እመለሳለሁ። እኔ ሳልሄድ? አይ አንቺማ እዚህ ቤት ጠብቂ። ቤት ማን አለ? እሺ አባ አንተ እንዳልክ። ሀዘን አታብዛ። አሁን ጥሩ ቡና ፈላልሃለሁ። ታውቂያለሽ አይ ጥሩ አባት ነበር። አጋለሁ። ልክ እንዳንተ ማለት ነው። እባክህን አባ ስታለቅስ ማየት አልፈልግም። ግማሽ ቀን ሳለቅስ ብውልም አልወጣለኝ። ምን ላድርግ? አባ መበርታት ነው ያለብህ። በጣም ብዙ ችግሮች ቢገጥሙንም እነሱም ማለት አለ። እኔ ምልሽ ትሄድ ግን ይቆያል እንዴ? አላወኩም። ቆይ ግን እናትሽ የቴዲ አባት መሞቱን ሰምታለች? መሄዱንስ? አዎ ደውዬላት መታ ነበር። አጽናንታኝ ወደ ቤተሰቦቿ ተመለሰች። ቢያንስ እንኳን እሱ እስኪመጣ ድረስ አብራሽ ብትሆን አሪፍ ነበረ። ከአባቴ ጋር እንደዛ ተነጋግረው ነበር እና እናማ እንደዛ ብታደርግ ቤተሰቦቿ እንደሚያዝኑባት ነግራን ሄደች። ያው እሱ እስኪመጣ ድረስ ብቻሽ እንዳትሆኝ ብዬ ነው። ምን ነው አንቺ አለሽ አይደል እንዴ? አለሁኝ፣ ግን ያው ቤተሰቦቼ ሁሌም ላይፈቅዱልኝ ይችላሉ ብዬ ነው። ተይ እባክሽ፣ ብቻዬን ስሆን የመጀመሪያ አይደለም።
ሄሎ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ይልቅ አባትሽ እንዴት ነው? በረታ? ደወለልሽ? እየተደዋወልን ነው። ደህና ነው። እና ቤት ውስጥ ብቸኝነቱ እንዴት እያደረገች ነው? ምንም አለል። ጓደኞቹ እየመጡ እያዳበሩኝ ነው። እንደዛ ከሆነ ጥሩ። ከቻልሽ ልምጣና እንገናኝ። እሺ፣ ደስ ይለኛል። እሺ፣ በቃ እደውልሻለሁ። ወጣ ብለን ሻይ ቡና እንላለን። እሺ፣ ደውልልኝ። እሺ፣ ከስራ ስወጣ እደውልልሻለሁ። እንዴት ነሽ ልጄ? ደህና ነኝ። አንተስ እንዴት ነህ? ቤት ሁሉ ሰላም ነው? በረቱ? እኔ ሰላም ነኝ። እንግዲህ እዚህ ሁሉም ሰላም ናቸው፣ እየበረታን ነው። አንቺስ እንዴት ነው? ምግብሽን በሰዓቱ እየበላሽ ነው? አታስብ፣ እኔ በጣም ደህና ነኝ። ናፍቀኸኛል እንጂ። እኔም ናፍቀሽኛል ልጄ። ትንሽ ቀን ነው እመጣለሁ። እሺ እሺ አባዬ፣ አትቆይ፣ ቶሎ ለመመለስ ሞክር። እሺ ልጄ፣ በቃ ችግር የለም። የሚያስፈልግሽ ነገር አለ? ብር ከጨረስሽ ልላክልሽ። አለኝ አባ፣ አልጨረስኩም። ካስፈለገ ደግሞ ጠይቀሃለሁ። ጥሩ ልጄ፣ በቃ ደግሞ በጊዜ ግቢ፣ ራስሽን ጠብቂ አደራ። እሺ አትጨነቅ አባ። በዛ ላይ አፎሚን ኮጎኔ ነች። ጎሽ ጎሽ፣ በቃ ሰላም ቆይ ልጄ፣ ተባረኪ። ቻው አባዬ፣ ሰላም ተመለስ። ሰላም ሰላም። ሄሎ አማላዩ። ወይ አባ፣ እንዴት ነሽልኝ? ቀጠሯችን አልተነሳም አይደል? አዎ አልረሳሁትም። እዛው ተባባልነው ቦታ ነው አይደል? ሰዓት ግን ይከበር እሺ። ማርፈድ አይቻልም። እንዳልቀድምህ ፍራ። ናፍቄሻለሁ ማለት ነው? ዋ እንዳልቀር። እሺ ዝም ብያለሁ። በይ እየመጣሁኝ ነው። እስከዛው መልካም ጊዜ። ቻው። እሺ እኔ የምልህ ዳግም ማን ነው? እኔ እንጃ፣ እሱም የኔ ጥያቄ ነው። ስለዚህ ሰማ የሆነ ነገር ማነፍነፍ አለብኝ ማለት ነው። ይህ ምን ይሰራልሻል እንዴ? አብርሽን የመሰለ ልጅ አስተዋት ማን ቢሆን ነው? የሆነ ሆነዋል። ልጁ ማንም ሆነ ምን ለምን አታያቸውም? የራስሽ ነገር ይኖርሽ እንጂ። ምን እያልከኝ ነው? ቆይ ከአብርሽ ጋር አንድ ላይ መሆንሽ ሳይንስ ደግሞ ከአዲሷ ፍቅረኛዋ ጋር ደግሞ ምን ፈለግሽና ነው የምታወሳስቢው? ቢሆንም ግን ደስ አይልም። እኔ ምንም እያወሳሰብኩ አይደለም። ከአብርሃም ጋር እንኩት ደግሞ ጀስፈታ ለማለት ነው። ደግሞ የጣለችውን ነው እንጂ ያነሳሁት አልቀማዋትም። ማለት እንዴት? አዮባ እውነትም ምስኪና ልክ እንደ ስምህ። እሱን እቶ እዚሁ ነው። ቆይ ልደውልለት። ሄሎ አብርሽ፣ ምን ሆነ ነው የቆየኸው? እየደረስክ ነው? ቶሎ በልዛ የተባባልነው ቦታ ቁመናል። እና ምን አለሽ? እየደረሰ ነው። በጣም ዘገየ። ዘና ለባለት ብለን መጥተን ጭራሽ ተጉላላል። ጭራሽ ሰዓቱ ይቅርታ እንግዲህ ቤትሽ በር ድረስ በመምጣቴ። ችግር የለውም። ካላገኙሽ ስትለኝ እኮ እዚሁ ላገኘ ብዬ ነው። ያው ታውቂያለሽ፣ ትንሽ ናፍቆት ቢጠይቀው እንጠጥ ሲያደርገኝ እኮ ልጅ ብዬ ነው። ትናንት ተገናኝተን እንዴ? ኧረ አመት ነው የሆነብኝ። አትቀልዳ። የምሬ ነው፣ እየቀለድኩ አይደለም። ካልክ እሺ፣ አሁን መግባት
እሺ ቆንጅት፣ አንቺ እንዳለሽ መልካም ጊዜ። ሄሎ፣ የት ነህ? ምን ነው ፈለግሽ? ጀማ ተሰብስበው ላይፉን እየቀጨ ነው። ስለምን ጀማ ነው የምታወራው? እኔ እና ፎሚያ እና ግብረ አበሮቿ። ቆይ ለምንም አታያቸው? ምን በግድ አትርሳት እያልሽ ነው? እሺ በቃ ለማንኛውም በኋላ ደውዬልህ እንገናኛለን። ቻው ቻው። እንዴት ነው? ምንም አለል። የት ሆነ ነው? እዚሁ መንደር ውስጥ ወክ እያደረግኩ ነው። እንደ ጀማሪ በጠራራ ፀሐይ መዞር ጀመርክ? ምን ላድርግ ብለህ ነው? ያው እኛም ቀጣይ ወደዛው ነን። ወደ እብደቱ ነው? አዎና፣ ያው ለማበድ ሸም ይዞኝ እንጂ መቼስ ሁላችንም ወደዛው ነን። በልበል ከእብደት ውጣ በእናትህ። ስማ፣ እዛ የምናውቀው ቦታ እየሄድኩ ነው እና በቃ እዛ እንገናኝ። ከማን ጋር? ከየመን ጋር ነህ እንዴ? አረ ብቻዬን ነኝ አልዳ። እሺ እንደዛ ከሆነ መጣዋ፣ እዛው እንገናኝ የተለመደው ቦታ። ቻውስ። ወይ አባ፣ እንዴት ነሽ ልጄ? ደህና ነኝ። አንተ እንዴት ነህ? ሰላም ነኝ። ያው ነገ እመጣለሁ ላሳውቅሽ ብዬ ነው። ምን ነው ደነገጥሽ ልጄ? አረ ምንም፣ ደስ ብሎኝ ነው። በቃ ጥሩ፣ ነገ እመጣለሁ። እሺ ቻው አባ። ሰላም ቆየኝ። ጉዞ እንዴት ነበር አባ? ቆንጆ ነው፣ ተመስገን ነው። ደስ ይላል። ቤተሰብ ሰላም ነው? በረቱ? አዎ። አሁን እንግዲህ በፈጣሪ ፍቃድ የተፈጸመውን ነገር አምኖ ከመቀበል ውጭ ምን ማድረግ ይቻላል? በርትተናል። ተመስገን ነው። ልክ ነህ አባ። ይልቅ ልጄ አንቺ እንዴት ነበርሽ? ብቻሽን ቤቱን ጨነቀሽ አይደል? አይ አልጨነቀኝም አባ። እና ፎሚ ይመጡ ነበር። እንደ እግዚአብሔር ፍቃድ ነገ እናትሽን አገኝሻለሁ ብያታለሁ። እስኪ ጸልይ። በጣም ደስ ይላል። በተቻለ መጠን ግን ተረጋግተህ አውራት አባ። እሺ፣ ፈጣሪ ያውቃል። እስቲ ረጋጋለሁ። አይ ፈጣሪ ምን ይሳናል? አመሰግናለሁ። አንተ ጠይቀው ማትረሳ ብለህ አመሰግናለሁ። ተመስገን ጌታዬ፣ ተመስገን። እስካሁን ያልነገርኩ 3 ወር ሞልቶኝ በደንብ ላረጋግጥ ብዬ ነው። በዛ ላይ ቤት ከሚጨቀጭቁኝ በድብቅ እየተገናኘን የፈጣሪን ታምርን ጠብቅ ብዬ ነው። አንቺ እኮ ልዩ ነሽ። ድሮም እኮ የወደድኩሽ በዚህ አስተዋይነትሽና ብስለትሽ ነበር። ቆንጆ እንደሆንኩም ትነግረኝ ነበር። አይ ቆንጅና ቢሆንም እኮ ማንም ይወዳደርሽ የለም። አመሰግናለሁ። ለማንኛውም እንለያይ ስልህ የነበረው በራሴ የፈጠርኩት ድራማ ነው። ቤተሰቦቼ እንዳይጨቀጭቁኝ። ተመስገን፣ ስም ይባረክ።
ተለምነ የማትከለክል አምላክ አመሰግናለሁ። ለማንኛውም ቤተሰቦቼን ሄደን ሰርፕራይዝ ማድረግ አለብን። እሺ የኔ ቆንጆ ሚስት አንቺም ተባረኪ። አይ ድንቡሽቡሽ ያለ ልጅ ይሰጠናል። ተመስገን። በይ ቤቱን ጉድ ጉድ በይበታ። የሚመጣው ሰው ሲመጣ ታውቂዋለሽ። በዛ ላይ ደግሞ ሰርፕራይዝ ቤቶች እንዴ አባ የዛሬ እንግዳችን ማሜት እንዴ? ምንድን ነው የማየው ነገር? ምን ማለት እንዳለብኝ አላውቅም። በጣም ደስ ያለኝ እንግዲህ ልጄ ይኸው ወይ ወንድም ወይ እህት ሊወለድልሽ ነው ልጄ። ምን? አዎ ልጄ፣ አብረን ሰርፕራይዝ እናረጋታለን ብዬ ነው ያልነገርኩሽ። ምን ማለት እንዳለብኝ አላውቅም። የምር በጣም ነው ደስ ያለኝ። አዎ በቃ የደስታ ሰዓት ነው፣ መደሰት አለብን። ወደ አዘጋጀነው ዝግጅት እንሄዳለን። መብላት፣ መጠጣት፣ መደሰት አይደል? ተነሱ። የት ነሽ ጓደኛዬ? ሰላም አይደለሽም እንዴ? በአስቸኳይ ፈልጌሽ ነበር። ምን ነው አባትና እናትሽ በድጋሚ ተጣሉ እንዴ? እንደዛ አይደለም፣ ይልቅ ቶሎ በይ፣ የሆነ ቦታ እንሄዳለን። እሺ መጣሁ በቃ። እሺ ጓደኛዬ ቶሎ በይ በቃ ፍጠኝ። እሺ ትሰማኛለህ አይደለ? ይሄን ነገር ለመጨረሻ ጊዜ ነው የምነግርህ። ካልሆነ ግን ድጋሚ እዚህ ቤት እኔን አታገኘኝም። ማለት ምን እያልሽ ነው? ከዚህ ወጥቼ የትም ይሁን የት ሄዳለሁ። አንተ እንደዚህ ስትሆን ማየት እኔ ሰለቸኝ። ይቅርታ፣ እኔ አስቀየምኩሽ አይደል? ነገሮች በጣም የተባባሱ ነው። አንድ ያለኝ ብቸኛው ወንድሜ እንደዚህ ስትሆን ማየት ያማል። አውቃለሁ የኔት፣ ካሁን በኋላ ምንም አላደርግም። እሺ ተስፋ አደርጋለሁ። አልጠጣም። ሁሉም ነገር ይስተካከላል። እሺ እስኪ ደውልለት። የት ነው ያለው? ቆይ እኔም አልገባኝም። እሱን አብረን እናያለን። ሄሎ ዳጊ፣ የት ነው? ወይ የስራ ቦታ ነኝ።
ምን ትሰራላችሁ እዚህ? ቆይ ወደዛ ሄደን እናወራ። ቆይ ስራ ቦታ እዚህ ነው? ምን አስዋሸ? ለማንኛውም ብዙ አንቆይም። እዚህ አውርተን መለያየት እንችላለን። ምን ሆናችሁ ነው? ችግር አለ? ስትቀላች ሐኪም አዘልና ምን ነው? ችግር አለ? እነማን ናቸው? አይ ጓደኞቼ ናቸው። ይቅርታ፣ አንቺ ቤተሰቡ ነሽ? አዎ ባለቤቱ ነኝ። እቺ ልጃችን ነች። ወደ ውስጥ ግቡ። ችግር አለ? ነገር እንዲፈጠር ብዬ ምንም ያደረኩት ነገር የለም። እኔ አፎሚያ የዋህነትና ቶሎ ሰው የምታምነው ነገር ሁሌ ሳስበው ስለሱ አጨነቅ ነበር። ማለት ከፌብን ጋር ሆነህ ስለ አፎሚያ ትጨነቅ ነበር ማለት ነው? አዎና፣ ማለት እሷ ምን እንኳን በአግባቡ ማድረግ እንዳለባት ማታውቅ ሕፃን ልጅ ነች። ይሆናል እንግዲህ። አሁን ደግሞ ጭራሽ አንቺ ከአብርሽ ጋር መሆኗን ስትሰማ ስብርብሯ ነው የሚወጣው። ፈጣሪ ሁናት፣ ምንም ማድረግ አይቻልም። ምን አስፈራሽ ልጄ? እንዴ በነፃነትና በራስ መተማመን ነበረ ያሳደግኩሽ። ከፍ እያልሽ ስትመጪ ከየት ያመጣሽው ፍራቻ ነው? ምን ነው ልጄ፣ ችግር አለ እንዴ? አይ የለም፣ ጓደኛዬ ሽማግሌ ልጅ ነው። ኧረ ማደግ፣ እውነትም ጎርመሰሻል ማለት ነው። እንኳንም ለዚህ ክብር አበቃሽ። ይህም በመስማት በጣም ደስ ብሎኛል። ምን የምለው በልጁ ግን እርግጠኛ ነሽ? በደንብ ተነጋግራችኋል? በደንብ ተግባብታችኋል? በደንብ አውቀሽዋል? ጥሩ ልጅ ነው አባ፣ ምንም መጥፎ ነገር አላገኘሁበትም። አንቺ ካመንሽበት እኛ አንቺ ምሳሌ እናከብራለን። ሁለታችሁ በጣም የማመሰግነው። ያኔ ያስተዋወቅሽ ልጅ ከሆነ ጥሩ ነው። በተደጋጋሚ ደበቅ እያልኩ ስከታተሉ ነበር። ጥሩ ልጅ ይመስላል። በተረፈ እንግዲህ እግዚአብሔር ይጨምርበት። ልክ ነህ አባ፣ በእርግጠኝነት ትወዱታላችሁ። የኔ ቆንጆ ልጅ አደግሽልኝ ማለት ነው። ለነገሩ ምን ማደግ ብቻ እኮ ያው እያረጀች እኮ ነው። እኔም መውለጃዬ እየደረሰ ስለሆነ ሳልደክም ድል ባለ ሰርግ እንድደርሽ አትጥሉት። አይ የዚህን ያክል ማካበር አይጠበቅባችሁም፣ ቀለል ባለ ነው። አይ እንደዛማ አይሆንም። እስኪ ተያቸው፣ ያው ወጣቶች አይደሉ እነሱ፣ የተመካከሩት ነገር ይኖራል። እኔና አንቺ ደግሞ ተመካክረን እንደ አቅማችን ማድረግ ያለብንን ነገር ማድረግ ነው። ባይሆን ወጪው እንዳይበዛ ተነጋግረን ቆጠብ አድርገን እንደ አቅማችን በክብር መሸኘት ነው ያለብን። አንድ ላይ ቢኖር ደስታችን አይደል? አዎ አይደል? አይሻል? አፎሚ ደግሞ ምን ቀረ? ምን ልትል ነው የመጣኸው? በጣም ይቅርታ፣ ይቅር በይኝ። ስለምወድሽ እኮ ነው አብረሽ የሆንኩት። ሚስት አለ፣ ልጅ አለ። እነሱን ነው መውደድ የነበረብህ። ለእኔ አጉል ተስፋ መስጠት ምንም ልክ አይደለም። እባክሽ አፎሚ ይቅር በይኝ። ጸጸት ሊገለኝ ነው። ይቅርታ አድርጊልኝና ወደ ቤተሰቦቼ ልመለስ። ሂድ፣ ይቅርታ አድርጌልሃለሁ። ቤተሰብህን ተንከባከብ። ፈጣሪ የሰጠህን ጸጋ ተንከባክበ ያዝ። እባክህ እኔን ግን ተወኝ። ስለ ሁሉም ነገር ግን በፈጣሪ ስም ይቅርታ። እኔ ይቅር ብያለሁ አልኩህ እኮ። በቃ ቤተሰብን በፍቅርና በእንክብካቤ ያዝ።
ያኔ እኔም ከልቤ ይቅር እልህ ይሆናል። አመሰግናለሁ። ለእኔ ትልቅ ትምህርት ቤቴ ነሽ። በዚህ ብቻ የሚማር ማንነት ያለ አይመስለኝም። ብቻ በቃ ከአጠገቤ ዞር በልልኝ፣ ሂድ። ሰላም ሁኚ። መልካሙን ሁሉ እመኝልሻለሁ። አመሰግናለሁ። ደህና ሁን። ይገባኛል። አብርሽን የመሰለ መልካም ሰው ገፍቼ እንደዚህ አይነት አውሬ ሰው ላይ ጣለኝ። ሀልወተ ሰብ ወይም የሰው ልጅ አኗኗር። በዚህ የሰው ልጅ አኗኗር ወይም ሀልወተ ሰብ ዘይቤ ውስጥ በርካታ የሰው ልጆች አኗኗር እውነቶች ይከሰታሉ። ደስታ፣ ሐዘን፣ ደግነት፣ ክፋት፣ ማግኘት፣ ማጣት፣ መውደቅ፣ መነሳት፣ ብቻ ብዙ ነገር። በእነዚህ ሁሉ ክስተቶች በማለፍ ውስጥ ሆነን ስንኖር አንድ የሚያስፈልገን ትልቁ ነገር ሰው ሆኖ መገኘት ነው። አንድ የኖረን ለምናልፈው ህይወት ለህሊናና ለፈጣሪ ምቾት በማይነሱ ነገሮች መሃል ማለፍ ግድ ነው። ደስታን ፍለጋ ሰው ማስከፋት፣ ሀብትን ፍለጋ የሰውን ሀቅ መንሳት፣ ጥሎ ለማለፍ ስብዕናን ማጉደፍ፣ በተጠበቁበት ከመገኘት ቃል ማፍረስ፣ እነዚህ ሁሉ የራስን ደስታ ከማስቀደም ጥሎ ለማለፍ በሚደረግ መሽቀዳደም እንዲሁም ከራስ ወዳድነትና ስግብግብነት የሚፈጠሩ በሀልወተ ሰብ መሃል የሚፈጠሩ ለፈጣሪም ቆይቶም ለህሊና የማይመቹ ተግባራት መሆናቸው ደማቅ እውነት ነው። ለፈጣሪ ምቹ መሆን መምረጥ ተገቢነቱ ፀሐይ ሞቆ ሀቅ ነው። እናም ሰው ለምን ተወለደ፣ ለምን ኖረ፣ ለምን ሞተ ቢባል ካለ ሁሉ የሆነው ፈጣሪ ጋር ብቻ ነው ትክክለኛ መልሱ ያለው። ቸር ይግጠመን።